አንቺ ወረተኛ ወረት የለመድሽው ሲያምንሽ እየከዳሽ ልቤን አደማሽው አንቺ ወረተኛ ወረት የለመድሽው ሲያምንሽ እየከዳሽ ልቤን አደማሽው አንቺ ወረተኛ ወረት የለመድሽው ሲያምንሽ እየከዳሽ ልቤን አሁንም በየክለቡ በየምን አንቺ ወረተኛን ስሰራ እንደ ወጣቱ እንደ ራሱ እንትን ነው የሚሰማው እኔ ምን ከካልሲ በቀር ማልተኩሰው የለም ካልሲ ብቻ ነው ጽድት ብዬ ቁጭ ብዬ ሻይ ነው ተጥቼ የምወጣው ከዛ ደግሞ ስቲኪኒ ይዛለሁ እኔ እኮ ግርም ይለኛል እኛ ገብተን ማናቀው ሆቴል ውስጥ እየገባ መብላት ነው ስቲኪኒ ነው መብላት ነው ፊዚክስ እኮ እንደዛ አይጠናም ጀርባ ብዙ ተጠንቷል ጀርባ ተላጠ እኮ በመጠናታ እንደዛ እያሉ በነገር ላይ ሽምግልና እኔ ብዙ ጊዜ ሄዳለሁ 54 ጊዜ ሽማግሌ ሆኛል በሏውን ቅቤ ትቀባላችሁ የመድኃኒት ዓለም ያለ የምን ቅቤ ደንብ ነው የምንወዳችሁ የሸገር ቤተሰቦች ሳምንታዊውን ሸገር መዝናኛ ጀምረናል አንጋፋ ድምጻዊ ጋሽ ስዩም ጥላሁን እንግዲህ ከኔ ጋር በድጋሜ ነው የተገናኘነው ቆየት ባለ ጊዜም እንዲህ ተጫዋውተናል ዛሬም አክብረህን እዚህ ስለመጣ በሸገር አድማጮች ስም በመላው ዓለም በሚገኙት አመሰግናለሁ እኔም በጣም አመሰግናለሁ እንዲዬ አስታውሰህ በድጋሚ ስለጠራኸኝ እጅግ በጣም ደስ ይለኛል እግዚአብሔር ይስጥልኝ እንግዲህ አንተን ስናስብ አንቺ ወረተኛ ወረቴ ለመድሽው በጣም ደስ የምትል ቆየት ያለች ዘፈን ነች ከዛ በፊት ግን አንተ ትውልድ እድገትህ ባሌ ነውና ሙዚቃ አጀማመርህ የመጣው በረኝነት ዘመን ነው የሚባል ነገር አለ እንዴት ነው እስቲ ከዛ ጊዜ ጀምሮ አጫውተንና ወደሷን መጣለን እንግዲህ ያን ጊዜ ያው በረኝነት ላይ ያለን ማንጎራጎር ግዴታ ነው ከብት ስናግድ ደግሞ አካባቢው ጫካ ነው ባሌን ያለውበት ስዘፍን ጫካው እንደ ሙዚቃ ያጅባል በዚህ ላይ ደግሞ እንግዲህ አልፎ ነው ብዙ ሬዲዮ አይገኝም ኢትዮጵያ ሬዲዮ አንዳንድ ቦታ ላይ ያለ እዛ ደግሞ ምሰማቸው ዘፈኖች አሉ የድሮ ዘፈኖች በጣም ደስ የሚሉ ከነዛም የሴቱንም የወንዱም ሰማና እነዛንም ደግሞ ለመስፈን ሞክራለሁ ያው ሰዎቹንም ባላቃቸው ያው እሱን ስዘፍን በኋላ ደግሞ የሀገሬው የድሬ ሼክ ሁሴን ዘፈን እንትን አለም እንደ መዝሙር ነው ድሬ ሼክ ሁሴን ደግሞ ባሮ ስል ሼካና ጂና ምናምን ስል በቃ ዘሙዛ ይወዱኛል ያካባቢ ሰዎች ድምፁ ጥሩ ነው ይላሉ በዛ እንግዲህ ተሸጋግሬ ፖሊስ ገባ ያው አጋጣሚ ሆኖ እንግዲህ ይሄ እድል አጋጠመኝ ያው ወደዚህ ወደ አርቱ ወደ ዘፈኑ ገባው ማለት ነው ፖሊስ የገባው እዛው ባሌ ውስጥ ያለ ነበር እዛ ተቀጥረን 68 ዓመተ ምህረት ብዙ ጊዜ ብየዋለሁ እንጂ ፖሊስ 68 መጀመሪያ ላይ ያኔ ስራ የለም ምን የለም በጣም አስቸጋሪ ነበር ፖለቲካ የበዛበት ነው ተማሪ በስቶ ከተማውን አጨናንቋል ለመማርም ችግር ነበርና በዛ ጊዜ ያለን ሃይ ስኩል ደግልሃን ጎባ አንድ በኢትዮጵያ ፖሊስ ኮሌጅ መርሃ ሙያ ማሰልጠኛ ትምህርት ቤት የ10ኛ ክፍል በላይ ያሉ ተማሪዎችን ቀጥሮ ለአንድ አመት አሰልጥኖ እንትን ለማለት ይፈልጋል የሚል ማስታወቂያ ወጣ ግን በጣም ከባድ ነውና ወደ 50 ልጆች ነን እኛ የባሌ ልጆች ለባሌ የተሰጠው ኮታ እኛ ወደ 1800 ተማሪ ተፈተንና ከዛ ውስጥ 50 ልጆች ስናልፍ አንዱን የሆንኩና ሰንዳፋ ፖሊስ ኮሌጅ ገባው እዛ መሰልጥኜ እዛው ቀረው ከዛ በኋላ ወደ አስመራ ሄድከው ከዚህ ነው ከሰንዳፋ እዛ ፖሊስ ኮሌጅ አንድ አመት ከቆየው በኋላ እንዳልኩ የፖለቲካ ሽኩቻው ከባድ ነበር ያን ጊዜ ያፓ የሚባል ድርጅት ነበር ያኔ በጣም የተፋፋመ መገዳደል የነበረበት ጊዜ ነው እና በዛ ጊዜ ያው እሱንም ፍርሃት ነው እንዳልኩ ቅድም እንደገባሁት በዛ ሰንዳፋ ገባሁኝ ያ ድርጅት በጣም ስር የሰደደ ድርጅት ነበርና ፖሊስ ኮሌጅ ውስጥ መሳሪያ ነበር ግምጃ ቤት ውስጥ ጥናት ተደርጎ ያንን መሳሪያ ትልልቆቹ የሀፓ አባላት አጥንተው ብለው ያንን መሳሪያ ዘረፉ በራሱ በፖሊስ ኮሌጅ መሳሪያ ማን ነው መኪና
በዛ መኪና ጭነው ሌሊቱን ይዘው ሲሄዱ በዛ የተነሳ እኛ ወጣቶች እነዚህ ልጆች የኢህአፓ ሊሆኑ ይችላሉ የሚል እኛንም በጥርጣሬ ከዚህ መሄድ አለባቸው ተብለን ወደ ኤርትራ እንድንሄድ ተደረገ። የታሰሩ ታሰሩ፣ የተጠረጠሩ እኛ ደግሞ ወደ ኤርትራ ሄድን። እዛ ስንሄድ ፈኖ ደራሽ ነው የሄድኩት። ተዋጊ ሆኜ እዛ 3 አመት እንዳልኩ ጥይት በተደጋጋሚ ተመታው። አንድ ጊዜ ግን ከባድ ቁስል ደረሰብኝ። ከዛ ለማገገም ለ6 ወር ወደ አዲስ አበባ ተላኩ። ከአዲስ አበባ ያው አዲስ አበባ ደግሞ ስመጣ በየከፍተኛው ያን ጊዜ የነበሩ የአሁኑ አንጋፋ ዘፋኞች ያኔ በየእንትኑ ይዘፍኑ ነበር እና ይሄ ከፍተኛ የኪነት እንትኖች ከባድ ነበሩ። ያኔ በጣም የተጋጋለ ነበር። በዚህ ላይ ፖሊሱም የክብር ዘበኛው ምድር ጦርም ብሔራዊ ሀገር ፍቅርም በየቀበሌው በየእንትኑ ግብዣ አለ። የሀገር የእናት ሀገር ጥሪ ያለ ምን አለ እዛ ላይ የተጫጫሰ ነበርና እየሄድኩኝ እኔ እዛ ያለሁኝ ዝግጅት ሲኖር ያን ሳይቆየውና ወደ አስመራ ስመለስ እዚህ የሰማዋትን ነገር የራሴንም ጨምሬ ላለውበት ጦር ስዘፍንላቸው ሮሮ ይሄ ልጅማ ጎበዝ ነው ተባልኩና ወደ ኤርትራ ክፍለ ሀገር ሙዚቃና ቲያትር ክፍል ተዛወርኩኝ። መነሻዬ ያን ጊዜ ግን ያው የቅስቀሳ የሀገር ጉዳይ ሀገራዊ የሆነ ነገር እንጂ የፍቅር ክልክል ነው ያኔ። ወደዛ ልመጣብህ ነበር። በጊዜው የትኛውም ሙዚቀኛ የፍቅር ዘፈን የአብዮት ዘፈኖች ነበሩ እንዲዘፈኑ። ዘፈን ያው ስለ ሀገር፣ ስለ ልማት፣ ስለ ጦሩ ጀግንነት፣ ስለ አረንጓዴ ምርት ዘመቻ እንደዛ አይነት ነገሮች ነው የሚሰሩትና እነዛን እያዘጋጀን እንሰራ ነበር እና ያው እኔ እንግዲህ ሞራሉም ምኑም ስላለኝ ፍላጎቱም ስላለኝ አንድ ፖሊስ ኤርትራ ፖሊስ ሙዚቃና ቲያትር ክፍል ሱፐር ኦርኬስትራ የሚል ነበር። ዋናው ክፍል ሰሜን በረኛ ሌላ ቦታ ነበር። እኛ ደግሞ እዚህ አነስተኛውን ኦርኬስትራ አቋቋም በጣም ጎበዝ የሆነ እዛ ውስጥ በቃ ስሰራ ጥሩ ሆነ። ዋናውም የኦርኬስትራ ተመለሰ ወደኛ ከሰሜን በራኛነት ወደ ፖሊስ ኦርኬስትራነት ተመለሰ። እሱ ከነሱ ጋር ሆነን ትልቅ ስራ መስራት ጀመረ። ባንድ ሁሉ ማቋቋም እስከ ደረስን ማለት ነው። እንግዲህ እንደዛ እያለ በኋላ ወደ 74 75 ላይ የፍቅር ዘፈን ሲፈቀድ ከአዲስ አበባ የሚያው እየተዘፈነ ወደኛ ሲላክ እኛም ደግሞ እናንጎራጉር ብለን አክሊሉ ስዩም ጎበዝ ነው ነፍሱን ይማረው እሱ ጀመረልን። እንደዛ እያን ልጋሻው አዳልም ቤንጎል ባንድ ነበር። እንደዛ እነ ታደሰ አለሙ መጡ። ሌሎችም ትግርኛ ዘፋኞች ትልልቆች ወደኛ መጡ። ይሳቅ ማንጃው በጣም ጎበዝ ሰው ነው። እሱ ያቀናበረላቸው ሲል እኔ በተለየ መልኩ እንደዚህ ለስለስ ያለ ሱዳን መልክ ያለው ቢሆን ብዬ ነገርኩት ለይሳቅ። እሱም ተቀበልና ሱዳናዊ የሆነ ለስለስ ያለ ዘፈን ለሆቴልም ለቤተሰብም ለልጆችም ለምንም የሚሆን ሌላው እንደምታየው በዛ ጊዜ ከባድ ነው። ከባድ ቢት ነው ያኔ እነ ሩሃም ብትል ኢትዮስታርም ብትል ሌሎቹም ሙዚቃው ከባድ ነው። ያው አንድ አይነት እንትን ነው። እኔ ደግሞ እስቲ ለስላሳ ነገር ይሳቅ እንደምታየው ጣቶቹ ይጣፍጣሉ። እነዚህ ባህላዊ ነገር ለስላሳ ዘፈኖችን ለስላሳ አርጎ ስለሚሰራ ይሳቅ ባንጃው እንደዚህ ልብ ውስጥ የሚገቡ ጉርጉሮ የሆኑ ነገሮች ያው እስከ ዛሬ ድረስ ዘፈኑም ያልሞተው እንደዛ ነው። ችግሩ ማን ይግዛው ነው ዘፈኑ። በአንድ ኪቦርድ የለም ኪቦርድ ያን ጊዜ ግን እንደው ቀደም ሲል ያነሳው የፍቅር ዘፈን ሲፈቀድ ነው ወደ ፍቅር አንቺ ወረተኛም የመጣችው። ማን ነው ፈቃጁ የነበረው በጊዜው? ከዚህ በኋላ አብዮት የቅስቀሳ ዘፈኖች ቀርቶ የፍቅር ተፈቅዷል ብሎ ያው የሙዚቃ ማህበር አለው መንግስት ነው የሚፈቅደው። መንግስት ሲፈቅድ ነው እንግዲህ እነ ኤፍሬም እና አስቴር እንደዚህ ሌሎቹም እነ ትልልቆቹ እነ ጥላሁንም ነምሉቀን መለሰን ማህሙድ አንዳንድ ነገር ሁለት ሲሉ አይ ተፈቅዷል የሚል ነገር እኛ በስማ በለው ነው። ያው አስመራ ሩቅ ነው እኮ እኛ ስልኩም እንደ ልብ የለም እኮ ሀገሩ ላይ። ግን ከዚህ ፍቃድ ውጪ ሌሎች ዘፈኖች አይዘፈኑም ነበር ማለት ነው ከዛ በፊት የፍቅር ይሆኑ ከአብዮቱ ወዲህ የለም እና እነሱ ሲዘፍኑ ነው እንግዲህ እኛ ምንስም ብለ ያ ባንድ ስናቋቁም ናይት ክለብ
ላይ ጀመር። አሉላ ባንድ የሚባል ባንድ ነበረን። ከነሱ ጋራ የሰው ዘፈን የነባሮቹን እነሱን እያል ወደኛ ዘፈን መጣን። እንዳልኩህ እኔ ሳቆን ሳማክረው ይሄ ዘፈን እንዴት ይሻላል ስለው እሱም እንደ ፍላጎቴ ያ አሁን ተስፋዬ ብርሃኔ ተስፋ ብርሃን ከኛ ጋር ነበረ፣ የጎበዙ ደራሲ ማለት ነው። የፍቅር አዲስንም አሁን ተሸላሚ መሰለኝ ሰሞኑን እንደው ተሸላሚ ነበር። እሱ ነበር እኛ ጋር የኛ አባል ነው ፖሊስ። ከዛ በኋላ እንዴት ነው ስለው ማአት ግጥሞች ሰጠኝ። ማአት ጎበዝ ነው ልጁና ከዛ ውስጥ እየመራረጥን ይስሐቅ ማንጃው አንቺ ወረተኛና አንድ ዜማ የመውደድ ትርጉም የሚለው እሱን ሰራ። ከዛ 8ቱን እኔ ሰራዋቸው እንዳልኩ ኮኮ ሙዚቃ ቤት ነው እንዴት ይግዛው። ግን እሱ ትግርኛ ዘፈኖች በብዛት እኛ ጋር ይሰራ ነበረ። የእነ አክሊሉ ዘፈን አለ፣ የእነ ጋሻው አለ። በተለይ ጋሻው አክሊሉ እንኳን ሌላ አክሱም ሙዚቃ ቤት ነው የሰራው። ይሄኛው አሁን ተጠቃሚ ስለሆነ እኛ ጋር ይሄን ዘፈን ካልገዛ እኔ አልሰራም አለው ይስሐቅ። አስገደደው። ሌላ እንደውም ሌላ ሙዚቃ ቤት ነበረ፣ እሱም እምቢ ሲለን ነው ወደዚህኛው የመጣ ነው እና አስገድደን 800 ብርና 700 ብር ነው የከፈለን። እኔ ምን አገባኝ ዘፈኑ ብቻ ይሰማ እንጂ 10 ብርም ቢሆን ትላለህ። ያኔ እኮ ነዋይም በልመና ነው እኮ የሸጡት። ተዚህ ለንዶ ታንጎ ሙዚቃ ቤት ባለፈው ሲያወራ ነዋይ ደበበ የፀሐይ ዮሐንስን ያዝያዝን ሲሰማው ነው ይሄ ዘፈን ዜማው ማን ነው ሲል ነዋይ ደበበ እስኪ ጥሩልኝ አለ። ዜማ ስራ ላይ ሲል አረጋሽ እኔም እኮ አለኝ አለ። እስኪ ያ ሲል ቀርቶ ይሰጠዋል። ሲሰማው አደረ። ሼት በላሁኝ ከሶ ስንት ሺህ ነው የሳንድ ሺህ ኧረ ተይ አንቺ ልጅ ያዝ የሚለው የነዋይ ነው ዜማው። በዛ ምክንያት ነው ራሱ ምክንያቱ እንግዲህ እነሱ በቃ ነዋይ አይወጣ 1000 3000 እንደዛ ነው። እና ያን ጊዜ እኛ 800 ብር ማለት ለኛ ትልቅ ነገር ነው። እኛ መሰማቱ ነው። አሉላ ባንድ ነበር የሚባለው እናንተ? እኛ አሉላ ባንድ እዛው አስመራ ኤርትራ ውስጥ ያለው አስመራ ይባሉ እዛ የነበረው መሰማቱ ነው ትልቁ ነገር። አንቺ ወረተኛ ደግሞ በጣም አስደናቂ ሆና በጊዜው ሀገሩን ሁሉ ያጥለቀለቀች ነች። እስቲ አሰራሯ እንዴት ነበር? ባንድ ሌሊት ባንድ ኪቦርድ ጨርሶ ማደር በስማም ባንድ አሁን እኮ የሚገርም ነገር ነው እንዳልኩ በአንድ ቀን ምክንያቱም ኪቦርዷ ስለሚወስዱብን የፖሊስ ነች ሰኞ ይወሰድብናል እና እሑድ ጨርሰን ማደር ስላለብን ጠዋት ጀምረን 4:30 ጀምረን ከምሽቱ 4 ሰዓት ጨረስን። ሞተን በቃ ጎሮሮ አብጧል፣ ደም ይተፋል፣ ይሳቅጣት አብጧል። ምን አዙሮኛል እኔ ምን በዚህ ላይ እንግዲህ እግዚአብሔር ከፈቀደና ሰውየው ከወደደ ነው ሽሮ የሚያመጣል። ምሳ የለም እንደዛ ብላ የተሰራይ ስራ ነኝ። ሰውየው ሌላ ሙዚቃ ቤት እንዲገዛው ለመነ። ያወጣውትን ወጪ ብቻ ባግድ በእናታችሁ ምክንያቱም አየ እዚህ መርካቶ ዜድ ሙዚቃ ቤት ስለሆነ የሚከፋፈለው የክፍለ ሀገሮች ሁሉ ትልቅ ሙዚቃ ቤት ነው። የነሩሃና ቅድም ያልኩን ትልልቅ ሙዚቃ ቤቶች የሚያከፋፍል እንዴት አንድ ኪቦርድ ጢው ያደርጋል? ማን ይገዛዋል? ስለዚህ በልመና ነው ማለት ነው የሚሸጠው። ወስተር የለው ምን የለው። አርብ ቀን ነው ትዝ ይለኛል ወጣ። ሰኞ ዕለት አገሩን አዳረሰ። በቃ እንደዚህ ሆነ። አንቺ ወረተኛ በስንተኛው ቀን ሙሉ ልብስ እስከ ሽቶ ምኑ 4000 ብር ስሸልም ምድር ሰማይ ዞረብኝ ማለት ነው። 1978 ነበር አንቺ ወረተኛ ይወጣው እውነት ነው። አዎ ያኔ እንግዲህ አገሩ ሁሉ በዚህ ዘፈን ተጥለቀለቀ። በጊዜው ደግሞ ሌላም ታዋቂ ድምጻዊ እንደው ስሙን መጥቀስ ባያስፈልግም አሁን በጊዜው የሚወጣ ታዋቂ ድምጻዊ ነበርና እቺ ባንድ ኪቦርድ ባንድ ሌሊት የተሰራችው አንቺ ወረተኛ ከነዚህ ጋር የምትወዳደርበት ጊዜ ነበረ። አስደናቂው ነገር እሱን ሁሉ ተጋፍታ በከፍታ ልትወጣ ቻለች። እሱን ብቻ ተጋፍታ ሳይሆን ሌላ ደግሞ ታዋቂ ነበር። ትንሽ እሱ ደከም ማለት ዜማው እሱም ታዋቂ ሰው የሱ እየተደመሰሰ ነበር። በዚህ የሚቀደም እሱን እየደመሰሱ ይሄን መቅዳት ጀመረ። የሚገርም ነገር እኮ ነው። ሲንገናኝ ወዳጄ ነው አሁን በህይወት የለም። አንተ ተብታባ በቃ የኔን ዘፈን አስደመሰስከው አይደል ይለኛል። በአንድ ኪቦርድ ጉድ ሰራህን አይደል? በጣም ነበር እኮ በቃ እኔ አዲስ አበባ ስመጣ ነው እንደውም በ79 የወጋየው ንጋቱ ሚስት ጠርታኝ እዚህ ቴሌቪዥን አምሳለ ገነት ይመር። ከዛ በኋላ እዚህ መጥቼ ነው
ዝናኛ መሆኔን ያወቅኩት። በሙዚቃ ቤቶች በቃ እንደ ጉር ነበር የሚንከባከቡኝ። ሲያወኝ ራሱ በጣም እንዴ እኔ በቃ እዚህ ደርሻለሁ እንዴ ማለት እንትን ያልኩት እና እንደዛ ነበር። ያኔ እንደውም ቴሌቪዥን ደግሞ ከተቀረጽኩ በኋላ የኪነ ጥበብ ምሽት ነበር አምሳለ ገነት የምታዘጋጀው ቅዳሜ ማታ። የአስመራው ስዩም እየተባለ ነው የሚተላለፈው። አስመራ መታቀር ቀርጻኛለች። አሁንም አለ እኔ ያላ ሆቴል ላይ በቃ ተው እዚህ ደግሞ ስቱዲዮ ተቀረጽኩኝ። ያ ሰውየው የገዛልኝ ሊያልፉ ምን ያን ጊዜ ሊያልፍ መልበስ ማለት ሀብታም የሀብት ምልክት ነው። እሱን ለብሼ ሽቶ ተቀብቼ ስወጣ ምን ትለዋለህ? አንድ ክሊፑ ላይ የተቀረጸች ኮት አለች። እሷን የገዛልህ ሙሉ ልብሳው ቀላል መሰለህ እንደ ቺፖሊኒ ጫማ አለ በዚህ ላይ። ምን አይነት ሰው ነው አንተ? በስንት ብር ነበር የተገዛችሁ? አላወኩም። ቀላለች ለሱ ቀላለች፣ ለኔ ብዙ ነች። ሰውየው እኮ ያን የሆነ ምን የመሰለ መኪና ገዛኩ። ምን የመሰለ መኪና በዚሁ ሽያጭ እኮ ነው ባጭሩ። ምን አይነት ሰው ነው? የሚገርም ነው። በየበረሃው ነው አሁን ጦሩ ጋር ኢቭን ያን ጊዜ ታጋዮቹም ጋር እኮ በየእያንዳንዱ ኪስ ነበር። 4000 ብር ሰጥቷል ያኔ ተዝናና ብሎ 4000 ሲሰጠኝ ብቆጥረው እንዴ ባለቀ ያለው በጊዜ ያኔ እኮ መጻፍ እንጂ መቁጠር አይቻልም። እንደዚህ አይነት ብር ያለው የለም። በጣም ግሩም ነበር። የሚገርም ነው። አዲስ አበባ ላይ እንደዚህ ተጥለቀለቀ። ከዛ ውጪ ደግሞ ወደ ባሌ ደውለህ ነበር የኔ ዘፈን ይሰማል ብለህ? ጓደኝ ብዙ ሰው ነው ከዛ ደብዳቤ የሚጻፍልኝ። በጣም ብዙ ደብዳቤ ነው የሚጻፍልኝና አንቺ ሁለተኛ በቃ እንዲህ ነው የሆነ ሻምበል ወስዶበት እንደው አንድ ጓደኛ ነበረችው ውጭ ሀገር ልትማር ሄዳ ከዛ ኤርፖርት ስትደርስ የሆነ ሻምበል ወሰደበት እና ምን አባቱና ለምን ታለቅሳለህና እንልክልሃለን እባክህ እንደው የምትፈልጋትን አይነት ብቻ ይሉኝ ነበር። ብዙ ወደ 300 ደብዳቤ ነው እና ባሌ የሆነ ጓደኛ ጋር ደውዬ ነው እንደው ይሰማል ባሌ ስለው ይሰማል ምን ይሰማል ትላለህ? እያንዳንዱ ገበሬ እኮ በሬ ቀንድ ላይ አድርጎ ስለሚያርስ በሮች ሁሉ ካልሰሙ አንቺ ረተኛ አይሄዱም ማለት ሬዲዮን የበሬ ቀንድ ላይ አድርጎ ነው ገበሬው የሚሰማው በሮች ሁሉ ያውቁታል። አንቺ ረተኛ ካልተዘፈነ በሬዎች ሁሉ አይሄዱም። እንግዲህ እንደ ጆክም ነው ያው ያስቀን ነበር። ጉደኛ ዘፈን ነው ብቻ ስቲል ነው እንግዲህ አሁን 40 አመት ሆኖታል። አሁንም በየክለቡ በየምን አንቺ ረተኛን ዘሰራ እንደ ወጣቱ እንደ ራሱ እንትን ነው የሚሰማው። ግርም ይለኛል። እስከ አሁን የትኛውን ቦታ ቢሄድ አንቺ ወረተኛ መጦሪያው ነው። ዘመን ማሽራት ስራ ሆነች። ብዙ ደብዳቤዎች ይደርሱ ነበር እኮ ላንተ ደግሞ ይጻፍልህ ነበር። አይዞ ሌላ ትመጣለች። በጣም በርካታ ታስታውሳቸዋለህ የደረሱን ደብዳቤዎች? እንደዛ ነው። ያው ሚስት እንላክልህ ነው። እንዴት ነው ምን አይነት ነው የምትፈልገው ነው እንዲህ ነው በግልም አለንልህ እንዴት በቃ በግልም ይጽፉ። የሚገርም ዘመን ነበር ነው። በጣም የሚገርም ጊዜ ነበር። እንደዛ ነበር እንግዲህ እንደዛ ነበር። በጣም ትልቅ ጊዜ ነው እንግዲህ። በዛ ጊዜ ነው ዋሊያስ ባንድ፣ ሮሃ፣ ኢትዮ ስታር ክር ሲያሳትሙ ወደ ካሴት ሲመጣ እኛ በአንድ ካሴት ደግሞ ገልብጠን ቁጫል። የሚገርም እኮ ይሄ ባንዱ እንትን እያለቀሰ ይባላል። ስራችንን አበላሸው እኮ ይባል ነበር። ህልም ነው የሚመስለው ግን የሚገርም ነገር ያንቺ ወረተኛ ነገር አሁን እኮ አሁን የማይደውልልኝ አሁን እኔ አሁን ባለፈው ታምሜ ያልነበር ታምሜ ነበር። በያገሩ የማይደውልልኝ ሰው እግዚአብሔር ይማርህ ማይል እንደገና አሁንም ደግሞ ሙዚቃህን እየሰማን ነው ጋይስዩ እንደው ያንተ ዘፈን እንዴት ነውና በየቀኑ አሁንም እንደዛ ነውና እኔ ምድለኛ ነኝ በእውነት ነው የምልህ። የወድኩበት ቦታ መድረክ ላይ አሁን ስሰራ በቃ እንደ አዲስ ነው ሽልማቱ ምኑ የሰው ፍቅር ምን በየመንገዱ የሚስመኝ እንደጋ አንዳንዴ ጉንጬ ሁሉ ያብጣል መንገድ ላይ እንደው ደህና ነህ መሳም ነው። እኔ በቃ አላቃቸው በቃ ደህና ነህ እንዲህ እኮ ያስደስተን በእኛ ጊዜ አቤት ናስቲ ሳመኝ እሺ የደግነቱ ጉንፋንም አይዘኝ እንደ ስሳም ነው ሙሉ። በጣም ደስ የሚል ነገር ነው። እስቲ ለአድማጮቻችን እንጋብዛት። አሁንም ብዙዎች የሚያስታውሷት ስለሆነች አሁን ላይ እንዴት ነው ጋሼ ድምጽ?
እኔ እንግዲህ አሁን ናይት ክለብ ብዙ አመት ሰርቻለሁ እንደምታውቀው ፈንድቃ ካመመኝ በኋላ አሁን ካመመኝ በኋላ ያው ከመድረክ እንትን ብያለሁ ትንሽ ትንፋሽ ልብ ችግር ስላለብኝ አሁን በቅርብ ያልሞከርኩትም አይሆፕ ቀስ ይሻለኝ አሁን ደህና ነኝ ብዬ ገምታለሁ ሞክራለሁ እንግዲህ ብዬ አስባለሁ አሁን መሞከር ትችላለህ እዚህ አንቺ ወረተኛን ሞክራለሁ እንግባት እስቲ ጋሽ ስዩም ድምጽ ዛሬ ላይ እንዴት ነው ብለህ እንግዲህ አንቺ ወረተኛ ወረት የለመድሽው ሲያምንሽ እየከዳሽ ልቤን አደማሽው አንቺ ወረተኛ ወረት የለመድሽው ሲያምንሽ እየከዳሽ ልቤን አደማሽው አሐዘነበሽ ባንቺ አለቀሰ ልቤ ማዘን መተከዝ ነው እኔማ ቀለቤ ተሰቃየ ልቤ ከሰውነት ወጥቶ ከዳተኛነት መለወሽን ዘምቶ ያላንቺ ማያስብ ደንዝዞ ስሜቴ ካንቺ ጋር ለመኖር ነበር ምኞቴ መለየሁ ነው እያለ ይሄዳል። ከስቱዲዮ ደግሞ እኛን ጋብዘዋለን። ጋሽ ስዩም ጥላሁን በጣም ነው ማመሰግነውና እቺ ዘፈን ወደ ኋላ መለስ እንበልና ከረመላምቱ ጋር ነው ተመሳሰለ ተብሎ 400 ብር የተቀጣው የሆነች ቦታ ላይ ዜማ መመሳሰል አጋጥሞ አንድ ውበት ከጸባይ ጋር ሌላ ናት እሷ ሌላ በጣም ወደው ልክ እንዳንቺ ወረተኛ በጣም ተወዳጅ ነች ውበት ከጸባይ ጋር በሷ ነው እሷ የተወሰነች ቦታ ከመልካሙ ጋር ተመሳሰለች ዜማ ግን በመልክ ብቻ ማርመርመሽ ከርገሩ ወሳኛ አይመስለኝ ማምሮ ለመኖሩ የሚለው ነው ረመላመቱ ዘመድ ወዳጆች ወደ ስራም ስትሄድ ከስራም ስትመጣ ከሚለው ጋር ይመሳሰል ሙዚቃ ማህበር ያዘኝ ተያዝክና 400 ብር አንተ ተቀጣ በዚህ መመሳሰል ታዲያ ጋሻው አዳል በጣም ነበር የሳቀብህ በዛ ጊዜና እሱም ሌላ ማት መጣበት ጋሻው ዓለምዬ ዓለምዬ ሚላንድ እሷን ደግሞ ኦሮምኛ ዘፋኝ መጣበት እሱ ላይ አይደለ እኔ አበበ ተሰማሩ ታስሮ እንደወጣ ተሸገር እንትን ነበርና አሪመሩ ማሩ ያሻዋዬ አሪመሩ ከሚለው ጋር እሱ ደግሞ 2000 ብር ተቆነደደ ምን ዘፈን ነው ዓለምዬ ያ ኮለልበይ ከሚለው ጋር ኮለልበይ ከእሷ ጋር የነበር ዜማ ነው 2000 እሱ እኮ ባሰ ደግሞ ባንተ ሲያሾፍ ኧረ በስመ አብ ያኔ ሙዚቃ ማህበር አለና ይዛል አሳልፉ ይመሳሰላል ይላሉ ዜማ እንደዛ ነበር ሙዚቃ አዳዲስ ዘፈኖች ሲወጡ ወደ ሙዚቃ ማህበሩ ተሰምቶ ነበር እንደ ሳንሱርድ ነው እንትን ግጥሙም ዜማውም ታይቶም ብሎ አይስተው ነው እንጂ ዝም ብለ እንደፈለገ አይፈላም እንዳሁኑ ጊዜ በየቦታው ለዛ ነበር የመልካሙ ዘፈን ራሱ ባንተ ላይ በጣም ያምራል ብዙ ጊዜ ተጫውተው ነበር የመልካሙ በጣም ነው የሚጫወተው ራሱ ይሄ ረመላመቱ መጀመሪያ እኮ ነው እዛም ረመላመቱ እኮ ያው እንደነገርኩ ማላ ስንቴ ነው ናይት ክለብ 5 እሷን ብቻ ምጽዋይሽ እሷን ሌላ ዘፈን የለኝም እኮ ረመላመቱን ብቻ በምትሄድበት ምሽት ክለብ አንድ ዛ ምጽዋ ስንሄድ ረመላ አሁንም እሷ ነው ሰውም ደግሞ ይነሳል አይሰለቸውም እኔም ረመላመቱ ረበሰላሴ በአንድ ዘፈን አደርኩ በቃ በኋላ ያው የሱን ዘፈኖች ሲወጡ አዳዲሶችም በብዛት ነበር እና ወደው ነበር ድሮ በጣም አሁንም ወደዋለሁ መልካሙ በጣም ነው ወደውና በሱ ዘፈን ነው ማለት ይቻላልና በኋላ ደግሞ የነንዋይ ሲወጣ አብረን ነው ያው አንድ አካባቢ ነን ነሽት በላሆኝን እንዴት ይወዝሮ ታደሰን በስማ አስነካው ነበር ምጽዋ ደግሞ ይዛገር ሰው ዘፈን ይወዳል እዛ መርከብ ዳር ሆነን ረመላመቱን አንድ ዘፈን ይዤርኩት 10-15 ዘፈን ይዤ መሄድ ጀመርኩ አንድ ጊዜ 5-6ቱን እየዘፈንኩ ከረላ ያለ ጦሩ እሱ ጋር ክለብ ስንሰራ ጦሩ በክፍለ ጦር ደረጃ ነው የሚመጣው እዛ እናድርበት ነበር በቃ እና ጥሩ መነሻ ነበር ተገራ ድምጻችን በሱ ስትወደኝ ስወዳት ስትወደኝ ስወዳት ስትወደኝ ስወዳት ስኖር በደስታ አንድ ቀን ሳይከፋ ሁሌ ሳጫወታ እህትና ወንድም መስለን ለተመልካች
ስንማር አንድ ላይ ቆየን ብዙ አመቶች። እንደዛ ነበር። እንደዛ ይሁን ይቀጥላል ነው። አዎ እንግዲህ ጋሽ ስዩም ስላንተ ሳስብ ይሄ ፖሊስ ቤት ነገር ብዙዎች ፖሊስ ቤት የሚኖሩ ሰዎች ፕሮቶኮላቸውን በጣም ነው የሚጠብቁት። ቀደም ባለ ጊዜ ከዓመታት በፊት ስንገናኝ ራሱ ነግሬህ ነበረ። በቃ ጋሽ ስዩም ጥላሁን ሳስባቸው በቃ ሸምገል ያሉ ሰውዬ ነበር የጠበቅኩት፣ እንደ ጎስቆልም ያሉ ነበርኩ። ዱላ ይዘው የሆነች ቆብ ነገር አድርገው ካፖርት እንደዛ ነበር የጠበቅኳቸውና ሁል ጊዜ አንተ ለፕሮቶኮልህ በቃ ልዩ። እኔ ለሚሊቴሪም አለባበስ ላይ አንደኛ ነኝ። ከኤርትራ በነገር ላይ አንደኛ ነኝ፣ ተሸላሚ ነኝ በክፍለ ሀገር ደረጃ። አየ እኔ ድሮ ተማሪ ሆኜ ለነገሩ ያው ትንሽም ሆኜ 1 ብር ሱሪና የብር 50 ጥብቆ ነው ለአመት የአመት በጀቴ። እሷኑ በአጥቤ ወንዝ በንዶር ነው ያን የምናጥበው፣ ሳሙና ወንዝ ነው የሚታጠበው በንዶር እንደወዳው አርገት አድርቄ እሷ ስትደርቅ ነው የምለብሰው፣ ሌላ የምለብሰው ስለሌለኝ እዛች እሷን አደርቅና ስትደርቅ ነው የምለብሰው። እስከዛ ራቁቴ ነው የምጠብቀው፣ ምች የለ ብርድ የለ ደስ የሚለው። ከዛ ሄድና ውሃ በጠርሙስ አርጌ አንከባልዬ እንደሚተኮስ እንትኑ ነበር የሚሞሪው እያልኩ ያው ትምህርት ቤት ስገባ ደግሞ ማስተማሪዎቻችን ፕሮቶኮል ምን ብዬ ልንገርህ። በስመ አብ አጋርፋ ትምህርት ቤት ነው የገባሁት መጀመሪያ። መቼም በተለይ ሰኞ የሚለብሱት ልብስ ልዩ ነበር። መቼ ነው እንዲምለብሰው ወይኔ እል ነበር። ከዛ ደግሞ ፖሊስ ቤት ስገባ ሰንዳፋ ፖሊስ ኮሌጅ ነው፣ ሚሊቴሪ አለባበስ፣ ሲቪል መምህራኖች መኮንኖቹ ተመርጠው ነው መልካቸው፣ መልክም ልዩ ነው። ምን ብዬ ልንገርህ። እንደዛ ስንል እኛ ከዛ እንደምንም ብዬ እቁብ እየጣል ሸሪፍ ጋር ሰንጋተራ 60 ብር ነበር ልብስ እቁብ እየጣል ያችን አርገን ምርጥ ልብስ መልበስ ጀመር። በቃ ተጀመረ። ከዛ አስመራ ደግሞ አስመራ ነው። አስመራ ማቀኝ የለም እኮ እኔ ያላ ሆቴል በስማ ኬት አመጣ እስክባል ድረስ መቀየር ነው ልብስ። በዚህ ምን ሚሊቴሪው ከተለበሰ ጉር ነው። አንድ ቀን የኔ ጫማ ቆሽሾ አቅም አንድ ቀን ሰንዳፋ ራሱ አሁን ለመኮንነት ፈተና ገብቼ የኔ ጫማ ያበራል ከስክሱ ማለት ነው። ተወራረዱና ጫማው ላስቲክ ነው ብለው ተወራረዱ። ሁልጊዜ የሚያበራው እኔ በኪሴ ጨርቅዤ ነው የምዞረው። አንድ ጉድፍ ሳይ ከኪሴ አውጥቼ ጥርቅ አረጋታለሁ። መምህራኖች ሁሉ ይገርማቸው ነበር። እኔ ምን ከካልሲ በቀር የማልተኩሰው የለም፣ ካልሲ ብቻ ነው። አዎ እንደዚህ ጽድት ማለትን የሚያዩ ታዲያ ከደሞዝህም በላይ በትልልቅ ሆቴሎች የምትመገብ ይመስላችሁ ነበር? ወደማለው ጉዳ መጣ ነገሮች እዛ እኔ ያላ ሆቴል ጽድት ብዬ ቁጭ ብዬ ሻይ ነው ጠጥቼ የምወጣው። ከዛ ደግሞ ስቲኪኒ ይዛለሁ። እኔ እኮ ግርም ይለኛል፣ አላውቀውም ምግብ ቤቱ የት እንዳለ እኮ። ስቲኪኒ ይዤ ስወጣ እንዲህ በየቀኑ ይበላል ይሄ ልጅ ኬት አምጥቶ ነው። ጓደኛዬም ጽድት ያለች ነች፣ እሷ ነች የምትሰጠው ይላሉ። ምን ይላሉ? መረጃ ተሰበስባል። ምንም አልባለ የለም። እና ሲመዘግቡ በወር ውስጥ ሲባዛ የትና የት ከደሞዝ የጥፍ ኬት አምጥቶ ነው? ማን ነው የሚሰጠው? ስለዚህ መጠየቅ አለበት ይህ ሰውዬ ተብዬ፣ ኧረ እባካችሁ አይደለም ምግብ ቤቱ የት እንዳለም አላውቅም። እኔ እስቲኪኒው ታዲያ ምንድን ነው ሲሉ እንደው ልማድ ሆኖብኝ ነው። ሻይ እኮ ነው ጠጥቼ ስቲኪኒ የሚይዘው። አላመኑኝም፣ ግን ያው እንትን ነው እና ጉድ አምጥቶብኝ ነበር። በኋላ ለመዱት። ያው ጥሩ ቦታ እንደምውል በኋላ አንድ ኃላፊ ጋር ሁሉ ቀርቤ አንተ ኬት እኛ ገብተን የማናውቀው ሆቴል ውስጥ እየገባ መብላት ነው፣ ስቲኪኒ ነው መብላት ነው። አንተ እኮ ስቲኪኒዋን ትይዛታለህ እንጂ እዛ ገብተህ ሻይ ምናምን አነስ ያለችውን ነገር በአቅም ልክ ነው የምትጠቀመው። ሻይ ነው ሌላ አልጠጣም። ስቲኪኒዋ ግን አትዋትም። ስቲኪኒዋ ስትወጣ ትቆጠራለች ወደ ምግብነት። ኬት አምጥተህ ነው? እኛ እንደዚህ ሆነን ያልበላነውን ትበላለህ አንተ። ኬት አምጥተህ ነው? ኧረ ጌታዬ አይደለም። እኔ እኮ ስቲኪኒው ሐኪም አዞልህ ነው ምንድን ነው ይሄ? እንደዛ እያሉ እንግዲህ ነው የኖር ነው። ሁለተኛ እዛ ብትገባሉኝ
አይሆንም በቃ ስቲኪን ያስካቱ እዛ እየገባ ማስረጃ ምን የምትሰበስብበት በቃ እነሱ በሌላ ነው ያዩት፣ ሌላ አካል ይረዳዋል። እኔ ግን አይደለም ጥሩ ጀርባው ይጠናል። ጀርባው ያኔ ጀርባው ነው ፊዚክስ እኮ እንደዛ አይጠናም። ጀርባ ብዙ ተጠንቷል። ጀርባ ተላጠኩ በመጠናት እንደዛ እያሉ እንደዛ ነበር። ወንድዬ በእናት አስመራ ፖሊስ ምን ያህል ጊዜ ቆየ ማለት ነው? አስመራ 16 ዓመት። እንግዲህ ሙዚቃ ክፍል ከ10 ዓመት በላይ ኖር ያለው እዛ ሙዚቃ ትምህርት ቤት ባህር ኃይልም ሄጄ ተምር ያለው። ድራመር ነበርኩ፣ የባንድ ድራመር ነበርክ? ማርሽ ላይ ማርሽ ባንዱ ላይ እዛ ተምሬ አንደኛ ወጥቼ ነው የመጣሁትና የቀይ መሪ ነበርኩ። እንደ አስተማሪ ነገርም ነበርኩ። በኋላ በሆነ ነገር እምቢ ብዬ ያው ድራሙ ብቻ ሰራለሁ፣ ድምጽ ሰራለሁ። ጎበዝ ልጅ ነበርኩ በሙዚቃ ትምህርት። እሱም ይሄ ማርሽ ባንዱ የራሱ ህግ አለው፣ ስርዓት አለው። ትመረጣላችሁ አይደል? ሙዚቃ መሳሪያው የሚሆን ሰው አዎ፣ ቁመት አሁን እዛ ድራም ላይ ቁመት ነው የሚያስፈልግ እና ድራም ደግሞ አሁን ሰው እንዲህ ሲያው ቀላል ይመስለዋል ቴቴም ሲል ያ አሁን ያ ሁሉ እንትን አሁን ሙዚቀኞች በኖታ ነው ሙዚቃ ሲቀይሩ አይተ ከሆነ ኖታ እየቀየሩ ነው ዘፈኖቹን የሚሰሩት። ድራም ግን በቃል ነው፣ በጭንቅላት ነው፣ እያንዳንዱን ዜማ በጭንቅላት ነው። በዚህ ላይ ደግሞ እንትን አለ ይሄ ሶሎ ሙዚቃ ዝም ሲል ተረረም ተንተም ተረረም ተረረም ተንተም እሱ ትምህርት አለው እኮ ዝም ብሎ አይደለም፣ እሱ ትምህርት አለውና ታንተረረም ቁጥር 1 ቁጥር 2 ቁጥር 3 እስከ 6 ቁጥር አለው። ቁጥር 5 ስትባል የቁጥር 5 እንሰራል በጭንቅላትን ያንሉ እና በጣም ትማር አለብህ። ኖታ ደግሞ እዛ የሚጻፍልህን ስትማር ላፍ ማድረግ አለብህ። የተለያዩ 2 በ4 6 በ8 ምንም ይላል። እኔ እዛ ከነባሮቹ ጋር ሄጄ አንደኛ ወጥቼ መጣሁ። ባራይሎቹ እንደም እንድቀሩሉ ብዙ ወሰውሱኝ ነበር እዛ። ያኔ የተሳሳትኩት እነሱ ጋር ከድራሙ ጋር ኪቦርድ መማር ነበረብኝ። እንደ ልብ ነበር ባህራይል ኪቦርድ በማር ጎበዝ ኦርጋኒስት ይወጣኝ ነበር። ያው ልጅነቱ ያኔ ማርሹ ደስ ይለናል። ገባኝ ልብህን ነው የሚመታክ ወይ ማርሽ ስራ በጣም ነው ደስ የሚለው። እንደዛ ነበረ ወንድዬ፣ በጣም ደስ ይላል። እንደው እንግዲህ እዛ አስመራ ላይ ነው ያለነውና እስቲ አስተዋውቀን አስመራን። አሁን አስመራ ለማናቅ ብዙ ሰፈሮች፣ ሲኒማ ቤቶች፣ እነዚህ ምሽት ክለቦች ምን ነበሩ በዛ ጊዜ? የሚገርም አስመራ ከተማ አነስ ብላ ፕላንት የሆነ ከተማ ነው። በጣም ፕላንት ነው። በቃ አውሮፓ ሁለተኛ ሮም ነው የሚባለው አስመራ። ስፔሻሊ በዛ ጊዜ ደግሞ ጸደት ያለ ነው በጣም። በዚህ ላይ አሁን ሲኒማ ቤቶች በጣም ብዙ ናቸው። እንደዛይ ትንሽ ሆና ሲኒማ ቤቶቹ በጣም በርካቶች ናቸው እና አሁን ስማቸው እንዳረሳው እንጂ አፍሪካ አለ፣ ሀማሴን አለ፣ ካፒቶል አለ፣ ክሮቾሮስ አለ፣ ኦዲዮን አለ፣ ብዙ ናቸው። ወደ 10 ማንስ በዛች እንትን ውስጥ እና ሲኒማ ቤቶች በቃ በርካቶች ናቸው። ያኔ ጣሊያን ፊልም ነው የሚወጣው። ፊልም ቤምዋል በቃ በጣም ደስ ይላል። ከተማው ሰው ሽቶ የተለመደ ነው። እዛ ውድ ነው የሚለው ስፔሻሊ እሑድ፣ ቅዳሜ ከሰዓት በኋላና እሑድ ኔት ነው ሰው የአስመራ ሹራብ ትልልቅ ሰዎች ለብሰው ከረባታቸውን አስረው፣ ወጣቶችም እዛ ነጭ ሸሚዝ በጥቁር ሱሪ እና ስኒከር ነው አብዛኛው። አፍሮ ናቸው የዛ ሀገር ልጆች፣ መልካቸው ያምራል። ከተማው ቅርብ ነው። በእግርህ ከላይ ጀምረ ከኒያላ ሆቴል እስከ ፒያሳ እስከ ታች ድረስ ውስጡን በቃ መዞር ነው። በእግርህ ነው በአብዛኛው ቅርብ ስለሆነ ሰው ተቃቅፎ ተያይዞ ሲሄድ አውሮፓ ያለ ነው መስለ በቃ በጣም ደስ ይላል። ከዚህ በፊት ሙዚታህ ላይ የምትባል ሀገረ ኤርትራ ነው የምትለው እሷ የሀገረ ኤርትራ የፊልም ባለሙያ ጋብዤ ነበር። እሷን እዚህ ጋር ነው ለአንተም ማሰማሃለሁ የአስመራ ሲኒማ ቤቶች ምን እንደሆኑና እሷ ስትነግረን እዚህ ጋር እንሰማለን። አንተ አሁን ስታጫውተኝ የአስመራ ሹራብ ምንድነው መለያው? ፋብሪካው እዛ ነው ያለው እና ዲፔንድ የሚሆነው እዛ ላይ በጣሊያን ነው እንግዲህ በአብዛኛው የጣሊያን የሚሰራው ነገር ደግሞ በጣም ምርጥና ጥብቅ ነው።
እና በጣም የሚያምር ነው። በቃ የሚያምር ነው። ቺፖሊኒ ጫማው ከሱ ጋር ደግሞ ቺፖሊኒ ጫማ አለ። ቺፖሊኒ ጫማ ደግሞ አይሰፋም እንደ ሌላው ጫማ። አንዴ ከትንት ካለ በቃ እስኪያልቅ ድረስ አይነካም እና ስራው ጥርት ያለ ነው። ያ ሹራቡ በጣም ጥራት ያለው ነው። በጣም ራስን ማሰራት ትችላለህ እኮ። አሁን እዛ ሀገር በጣም የሚገርም ነገር እኔ እዛ ሀገር አሁን ሹራብ ራሱ ተለክተህ ከሹራብ ፋብሪካ ውጭ ራሱ በየሹራብ ቤቶች ሹራብ ይሰራሉ። ምርጥ ሹራብ ተለክተህ መቼ ነገ ጠዋት 1 ሰዓት 2 ሰዓት ከተባለ 2 ሰዓት ተሰርቶ እጄ ላይ ነው አልቆ ይደርሳል። ቀጠሮው ምናምን ተነጎዳ ትንሽ ቀረው የሚል ነገር የለም። ልብስ ለምሳሌ እዛ ሀገር ተለክተህ ለመቼ ለሰኞ ጠዋት 3 ሰዓት አልቆ ተተኩሶ እጄ ላይ ነው። ጫማ ይሰራል። ምርጥ ጫማ ልክ እንደ ፋብሪካ 3 ሰዓት በዚህ ሰዓት በቃ። ለምሳሌ ዕቃ ትገዛለህ። የቤት ዕቃ ሊሆን ይችላል። ብዙ ገዝተህ የቤትን ቁጥር የጎዳና ቁጥር ሁሉም ቁጥር አለው። ጎዳናው ምን ሆኖ ትነግራለህ ቤትህ። እነሱ ከዛ መሄድ ነው። አንተ እነሱ ጭነው አምጥተው ብለው በጋሪም ቢሆን ተገፍቶ ብለው ቤት መጥቶ ተስተካክሎ ሄደዋል። አይጠፋም፣ አይሰበርም፣ አይሰረቅም። ይሄን ያለ እምነት ነበር እዛ ሀገር እና በእውነት እኔ በጣም ነው እንደጣበቅ ፈረንጆች ነበሩ እንግዲህ አብረን በኖርንበት ጊዜ እኔ ስለ እውነት ነው እኔ የፖለቲካ ሳይሆን ያለውን የነበረውን ያው የኛው ስለነበሩ በዛን ሰዓት ምንም ምርጥ ጊዜ ነበር። ቀይ ባህር ምጽዋ ምናምን አካባቢ ምን ትዝታዎች አሉ? አዎ ቀይ ባህርማ ምጽዋም ናይት ክለብ የምሰራበት ነው። በጣም አሁን አንድ መዋኛ ቦታ አለ። እዛ መዋኛ ቦታ ላይ ሆቴል የሰራ ነው እኛ ነን። ሆቴል አልነበረውምና በጣም 2000 3000 ሰው የሚዋኝበት ጉርጉሱም ይባላል። በቃ ተው አገር ነው የምልህ። እዛ ላይ ተነጥፎ ነው የሚውለው ሰው። እኛ ያንን ሆቴል እዛ ለማሰራት ይሄ ጨውን ለመታጠቢያ ሆቴል ከአስመራ ከተማ 7 ኪሎ ሜትር ወጣ ትላለች። የአስመራ ሀብታምና የምጽዋ ሀብታም እዛ ተገናኝቶ ክለብ ላይ እየተጫረቱ በምን እያሉ ብዙ ብር ለ6 ቀን እዛ ቆየን። እኛ ሌሊት ናይት ክለብ እንሰራለን። ቀን ደግሞ መርከብ ይዘጋጅልንና እስከ ምጽዋ ድረስ በባህሩ ላይ እዛ እስከ ወደቡ ድረስ ወደ ታች እንደገና ወደ መሀል ቢራ እየጠጣን ምን እያለ ይሄ አሳ ነባሪው እያጫወተ አጠገብህ ምን ብዬ ልንገርህ። ከዛ ማታ ደግሞ መርከቦቹ ከንትኖ ናይት ክለብ ስሰራ መርከብ ነው ከጀርባህ ያለው መርከበኛ በሙሉ ካንተ ጋራ። እኔ ትዝ ይለኛል ያኔ የነዋይ ደበበ ዘፈን ያ የሚለውን ሰራው ነበር እና ለየበቻ በስማ መርከበኞች ሲወዱት በቃ ከኔ ጋር ሙሉ ሌሊት ያ ሲሉ ነበር የሚያዙት። ውስኪ እያነሳ ብላክ ሌበል እንዴ በነፍስ ወከፍ ነው የሚሰጡን። በእውነት ያኔ በውስኪ ብንሞት ኖሮ እንሞታለን፣ ግን አንጠጣም። እኔ በኩሌ አልጠጣም። ምን ነበር የምታደርገው አንተ? ውስኪ ልጆች እግራቸውን የምታጠቡበት አሉ አይደል? እግር መታጠቢያው እግር መቴ ታባ ካንተ አይደለ እንደ ከመጠጥ በላይ ነው ብለህ መከራ የምትሳሳየው እያሉ እግራቸውን ይታጠቡበታል። እኔ አንድ አለቃዬ ነበር አሁን በሕይወት የለም። እሱ ራሱ ናስቲ አንተ ውሻ ብለው እግሩ ይታጠብበት እና እኔ ወስዳለሁ ቤት ለልጆች ሰጣለሁ። እንደዚህ የሰርግ ላለባቸው ድግስ ላለባቸው ቤትም እንዲሁ ቁጭ አድርገዋለሁ። መጠጥ ሱስም የለኝና እኔ እንደዛ ነው። ብንጠጣ ኖሮ እንደገና ወደብ ደግሞ ያሉ ጓደኞቻችን አሉ ፖሊሶች፣ የኛ ኮርስ የኔ ኮርሶች መኮንኖች በቃ እዛ እነሱ እንዳለ ተሸክመው ነው የሚመጡት። እንደዛ ነበረ ወንድዬ። በጣም ደስ የሚል እንግዲህ ጋሽ ስዩም አንተ ሙዚቃዎች ይቻ አንቺ ወረተኛ በጣም ገና ወጣችና እንጂ ሙሉ ካሴት ነው ያለው። እንደው ሌሎቹን ዘፈኖችን በየመሃሉ መጋበዝ ፈልጌ ነው። ምረጥልን እስቲ ለአድማጮች በመላው ዓለም ለምሰው። ውበት ከጸባይ ጋር ሞልቶ ካልሰጣት ከቁንጂና ወዲያ ጸባይ ከናፈጋት የሚለውን እንግዲህ እሱን እንጋብዛለን። ከአማርኛ ዘፈኖች ሌላ አንተ ከዜማም ትሰራለህ? ኦሮምኛ ዜማ እነዚህ አንቺ ወረተኛ እኮ 8ቱ ዜማ የኔ ነው። ሁሉም ያንተ ነው? ኦሮምኛም ላይ ደግሞ ስራዎች አሉና ያንተ የሆኑትን አንድ ስራህን ለምሳሌ ኮቱ ማሎ የሚለው ደመረ የተጫወተው ያንተ ስራ ነው? የኔ ስራ። እስቲ ስለሱ ንገረን። እኔ አስመራ እያለሁ ነው ያን ጊዜ እንግዲህ ሁልጊዜ ግንባር እንሄዳለን ከባንዱ ጋራ።
በጣም የኦሮሞ ልጆች ደግሞ በብዛት አሉ እዛ ሀገር እና ሁልጊዜ ኦሮምኛ ይሰራም። ኦሮምኛ የሚዘፍን የለም ያኔ። አንዳንዴ መጥቶ ሲኒማ ቤት አበበ ተሰማ ነው የሚሰራው፣ ሌላ ዘፋኝ የለም። ታደሰ አለሙም በኋላ ነው መስፈን የጀመረ። እሱም በኋላ ቅጥር ነው ያው ተራራ ክፍለ ጦር ስለነበር እና ለምን አሰራልም የሚል ነገር ሲባል የባሌ ልጅ አይደለ እንዴ አትሞክርም ሲሉኝ ድሮ ትምህርት ቤት ስንሄድ አንድ አስፋ ማሙዬ የሚባል ልጅ ነበር፣ ድምፁ ጥሩ እና እሱ እንትን የምትለዋን ይሰራ ነበር መንገድ ላይ ሰላሌቲና ገና ጋማና ቴሎ ሚካራዘና ጃላሌ ጩቡን ጋቦ ዮኑራ ቴቤን የካኒን ጋጋና የሚል ዘፈን እየዘፈነ ይሄዳል መንገድ ላይ። ያችን ዘፈን አስታወስኳትና ከዛ ፎሌውን እኔ ደረስኩት። ፎሌው ማለት ኮቱማ ሎጋ ፈሰንበታማ ሎጋ ፈሰንበታማ ሎጋ ፈሰንበታ ኢምበሬ ዳይሪ ሰበታ ኮቶ ይሪ ሰበታ ኮቶ ይሄንን ኮቱማ ሎ ደነነን እንዲያልኩና ሰላሌቲና ገና የሚለውን ያንን የልጁን የኔን ግጥሙ ይጨማመርኩና ሰራሁት። በቃ ጦሩ ጋር 5-6 ጊዜ ቢስ ነው። አሁን ደመረ ራሱ አንድ ዜማ ጨመረባትና እኔ እዛ ቡሬ እያለን ቡሬ ለ90 ጦርነት ከማረሚያ ጋር አብረን ነበርና አብረን ስንሰራ ከኋላ ደመረ እየተቀበለ ዘፈኑን ያጠራው ነበር። ለካ እኔ ሳላቅ ያው ዜማ ላይ ሰርቶት ቤት መጥቶ ይቅርታ አለኝ። እኔ አልነገረኝም እና የኔ ዜማ ነበር እሱ መነሻውንና ከዛ በኋላ በየጊዜው እንትን ሆነ በቃ ልማድ ሆነ። የሸዋ ዘፈኖች አንዳንድ ትናለ። ከዛም አዲስ አበባ ስመጣ ደግሞ ፖሊስ ኦርኬስትራ ስመጣ ብዙ ዘፋኞች ነበሩ። ጸጋዬ ደንደና ነበሩ። ኦሮሞ ዘፋኝ ነበረች በጣም ጎበዝ እሷ አለች። አብደላ ነበር። አብደላ በጣም ጎበዝ ነበር። አሁን በህይወት የሌለም አታውቀውም መሰለኝ። መሮያ መሮ ወሊያኖ ሰኖሊ ገኔና ጀማ ጀማ ገኔና ጀማ አጀባ ነገር ጎበዝ ዘፈን እሱ ነበር። እልፍነሽ ቀኖነች ሴቷ እልፍነሽና ጸጋዬ ደንደና በለውጥ ከዛ እነሱ ሲወጡ እኔና አብደላ ቀረን። ኮምፒት ማድረግ ጀመርን ሁለታችን። ከዛ ከኮቱማ ሎጋ ፈሰንበታ ጋር ያሾሮቤ የሚል ዘፈን አወጣው። አንደኛ ሆነ ብሔራዊ ቲያትር። ከዛ ቶሌ ቶሌ አሻጌ ቶሌ ቶሌ የሚል አመጣው። ዶንዶ ሄ ማልገባ በሬዳጃ ኬ አርጌ የሚል ከዛ ሙጃዮቲ ነው በልበላ በጣም ብዙ። መጨረሻ ላይ ከያሾሮቤ በኋላ አሁን መጨረሻ ላይ አሰልፉ ልክ ፖሊስ ስለቅ አሰልፉን ሰራው። አሰልፉ ደግሞ የሚገርም ዜማ ሆነ። አሁን እንዳንቺ ወረተኛ ነው። አሁን እንደውም ስቱዲዮ ሰርቼዋለሁ ያሾሩቤና እሱን አሁን በኦሮምኛ ተናጋሪዎች ጋር እንዳሰልፉ እንዳንቺ ወረተኛ ነው አሁን። በዚህ ጊዜ ደግሞ አሰልፉ በስማ እስቲ ቺን አሰልፉ ሰው ናት አይደል? በቃ አሰልፉ ሰው ነች። ያው በሰው ስም የኦሮምኛ ዜማዎች በአብዛኛው አበቤ አሰልፉ እንደዚህ አይነት በሰው ስም ነው እና እኔም አሰልፉ በሚል ነው። አንድ ጓደኛዬም በህይወት የለም ጀመር አረገና ዜማውን እኔ ጨረስኩት። ፖሊስ ጥሩ አድርገው አቀናበሩት። ብሔራዊ ቲያትር አንደኛው ነው። ከዛ እያሻሻልኩ አሰልፉ አሁን ጫፍ ወጣች። አሁን ስቱዲዮ አስቀርጬው እንትን ብሏል። እናንተ ጋርም አለ ይመስለኝ። እንጋብዛታለን። እሷን አሰልፉን እንጋብዛታለን። በስማ ማሰልፉ የሚያንቀጠቅጥ ዘፈን ነው በጣም ይጋበዛል። እሱ አሁን በቀጥታ ለአድማጮች ይጋበዛል። አሰልፉ ጋሽ ስዩቤ እንግዲህ ስለአንተ ሳስብ እዚህም ስጠራ አሁንም የሚገርምህ ነገር አንቺ ወረተኛ ጋሽ ስዩም እንግዳዬ ነው ስል በህይወት አለ እንደሚሉ ሰዎች ዛሬም ድረስ ይህ ጥያቄ ያነሳሉ። አንድ ጊዜ እንደውም በሬዲዮ ላይ ነፍሱን ይማር ተብሎ ያንተ ዘፈን ተጋብዟል። እስቲ ከዚህ ከሚያጋጥምን ምንድነው ከአክሊሉ ስዩም ጋር እየተምታታ ነው አይደለ? የሚገርም ነገር አሁን ብዙ ቦታ ሲከፈት ሻማ የሚበራ ነው የሚበዛው። ነፍሲ ማር ይላሉ። ሞቶ የለ እንዴት አለ ከየት መጣ የሚልም አለ።
በኋላ ደግሞ አክሊሉ ስዩም ሲሞት ደግሞ ከሱ ጋራ አጣመሩና ደብል አረጉት። የበለጠ እንትን አረጉት። ስዩም ጥላሁን ሞቷል፣ ኬት ነው እንደው ነፍስ ይማር ነው የሚሉት። እና እኔ ግን አለውላለሁ ሁልጊዜ ኧረ በእናታችሁ አለውላለሁ አሁንም አለው። አንድ ጊዜ እንዴት ነበር እያለህ መሞትህን በሬዲዮ ቤት ሆነህ የሰማበት አጋጣሚ እንዴት ነበር የዛን ጊዜ? እኔ ግራ ገባኝ። ስዩም ጥላሁን ሲሉ በኋላ ደውዬ እኔ አልሰ ሞተ የለም እንደ አንተ ከየት መጣ ደግሞ የሚሉ አሉ። ያው ብዙ ጊዜ መኪና አደጋው ምኑም ስለደረሰብኝ ጦርነቱ ምኑም ብዙ ጊዜ ስለተደበደብኩኝ የሞትኩ ይመስላቸዋል። እንግዲህ ብዙ ጊዜ ነው ጦርነት ላይም ብዙ ነው፣ መኪና አደጋውም ብዙ ነው። እንደገና አሁን ደግሞ በህመም በጣም ተጎድቻለሁ። ባለፈው አመት እንደው ሞቼ ነበረ በዚህ በልብ ህመም። በዊልቸር ብዙ ጊዜ ሄጃለሁ። ልቤ እና ፖሊስ ዜሪስጠው ፖሊስ ሆስፒታል በጣም ተረባርበው እንደገና ከጥቁር አንበሳ ጋራ ከነሱ ጋር ሆነው ነው ያዳኑኝ። ኩላሊትም ከዛ በፊት የዛሬ 2 አመት ኩላሊትም እንደዚሁ ታመሜ እሱም አንድ ኩላሊት ወጥቷል። በአሁኑ ጊዜ አንድ ኩላሊት ወጥቶ ልቤም ኦፕራሲዮን ሆኖ አሁን በጣም መድኃኒት በጣም እየወሰድኩ ብዙ መድኃኒት ነው የምትወስደው? በጣም ነው ወስደው። ሰው ረዳኝ በጣም ብዙ ሰው ጓደኞቼ ውጭ ሀገር ያሉ አስመራ የነበሩ ፖሊስ ውስጥ የነበሩ ፈጥኖ ደራሽ ከኔ ጋር ተዋጊ የነበሩ የአስመራ ልጆች የሚያውቁኝ እዚህም ፖሊስ ሙዚቃ ክፍል ወደ ውጭ ሀገር ይሄዱ ሌሎችም ማቃቸው። በነገርህ ላይ ሽምግልና እኔ ብዙ ጊዜ ሄዳለሁ። 54 ጊዜ ሽማግሌ ሆኛለሁ። እዛ ላይ የሚያውቁኝ ትልልቅ ሰዎች ነው። የጋብቻ ልድር እና አንደኛው ሰውዬ እንደውም እዛ ላይ የተዋወቅናቸው 100,000 ብር ነው ያስገቡልኝ። እነዚህ ሰዎች ከእግዚአብሔር ጋር ከሐኪሞች ጋር ነፍሴን አዳኑ እና ኦልሬዲ ሞቼ 1 ወር ነበር የቀረኝ ለመሞት። እውነተኛው ሞት ልሞት 1 ወር በቃ ሲቆፍሩት በዚህ በንፍፊቴ ገብተው ልቤ ጋር የተዘጋውን እንደዚህ ቀጭን ብረት ብሎ እንዴት እንደሆነ ማሽኑ አዲስ ነው። ጥቁር አንበሳ እድለኛ ሆኜ ጥቁር አንበሳና እና ደቡብ አፍሪካ ነው አሉ መሳሪያ የመጣው። አሁን በዛ ቆፍረው እንደዚህ እያየሁት መቼም ቴክኖሎጂ ይገርማል። ቆፍረው አፈረሱት ያን ይዘጋውን። ከዛ በኋላ ደም መርጨት ጀመረ። ከዛ ቆሜ ሄድኩኝ እና ጥቁር አንበሳና ፖሊስ ጥቁር አንበሳ ባለውለታዬ ነው። አሁንም እዛው ከፖሊስ ክትትል እያደረክ ነው እዛ። ፖሊስ እንኳን እግዚአብሔር ምሕረቱን ሰጠ። ጋሽ ስዩሜ ይሄን ነገር ካነሳን አይቀር ሙዚቀኛ ይስሐቅ ባንጃውም እኮ አሁን በህመም ላይ ነው አይደለ? አንተ ጋር አስመራ ብዙ አሳልፋችኋል። ወይኔ ታሟል፣ በጣም ይስሐቅ ታሟል። ስትሮክ ጥሎት የሱ ደግሞ በጣም ከባድ ነው። ስትሮክ ነው። በጣም ካልጋ ላይ ነው። አሁንም በ2 ነርሶች ነው የሚታከመው። ልጆቹ ጋር ነው ያለው። ታሟል በጣም ይስሐቅ በጣም። እንግዲህ እግዚአብሔር እንደው ወደ ድሮ ትኑ እንዲመለስ የሚወደውን ስራ አሁን መስራት ተቸግሯል። እጁ አይሰራም። አንድ እጁ ይስሐቅ እየታሟልና እግዚአብሔር ጤንነቱን ይመልስለት ነው የምለው። እንግዲህ ምሕረቱን ያምጣለት ነው የሚባለው። ቀደም ሲል ስታጫውተኝ እንግዲህ 54 ጊዜ ድረሃል። ብዙ ሙሽሮች ተጋቢዎች እኮ ይህን ፕሮግራም እየሰሙት ነውና ሽምግልና ላይ በጣም ብዙ የሚያዝናኑ ነገሮች የሚያጋጥሙ ይመስለኛል። በጣም ብዙ የሚያዝናኑ እና አንድ ጊዜ አንዱ ሽማግሌዎችን አዘጋጅቷል። ነገር ግን በቴሌቪዥን አንድ ዝግጅት ላይ ሽማግሌ ሳይላክ ቤተሰብ ሳያውቅ እዛ ላይ ታገቢኛለሽ ብሎ ሰርፕራይዝ ነገር በቴሌቪዥን አይተዋል ቤተሰቦች። ሽማግሌዎቹ ሲመጡ ምንድነው ለምን መጣችሁ በቴሌቪዥን የጨረሱትን ነገር ብለው ሌላ አስቸጋሪ ነገር ሙሽሪትን አለማወቅ ይኖርና በጥያቄ እንደው ምን ገጥሟል። ብዙ ነገሮች አሉት በዚህ ሽምግልና። የሚገርም ነገር ከመጀመሪያው እኔ ጠንቃቃ ነኝ። ሁልጊዜ ሽምግልና ከሴቷም ከወንዱም ስላክ መጀመሪያ ሁለቱንም ጠርቼ ቁጭ አርጌ ኢንተርቪው አደርጋቸዋለሁ። የሚጠይቁ ጥያቄዎች አሉ። ያንን አጣርቼ ነው የሚሄደው። አንድ ጊዜ ጋሽ እንደው እባክሽ ሽማግሌ እንድትሆነ ምናምን አለች። እሺ ያልኩና ቦሌ ጠራኋት ነው ኔጋ። ይሄ ታል ጓደኛሽ የሚያገባሽ
እሱ እኮ የለም እንዴ እና ማን ነው የሚያገባሽ? ይመጣል እኮ ከየት? ዱባይ ነው ያለው እና ምንነቱን ለማን ነው ሽማግሌ የሚሆን? ለሱ ነው መሆንልሽ? አዎ መቼ አየሁትና ምን አይነት ፍጡር እንደሆነ። ወይ ጋሼ እንዴት አይነት ልጅ መሰለ! ለአንቺ ነዋ። እኔ እኮ ሳቀው ነው ጥሩ መጥፎው ነው ብዬ ጠይቄም ብዬ እኔ ሳላቀው እንዴት ግድ የለም በእኔ ይሁንብህ ሁነው ግድ የለም እና መልካም ልጅ ነው፣ ጥሩ ልጅ ነው። ራሱን እንትን የሚል ምን የሚል ራሱን የቻለ ጸባይ ሸጋ እንደዚህ ልበለው ሳላየው በለው ግድ የለም ምን ያለሁኝ። አስገድዳኝ ሽማግሌው እንኳን ማላቀው ልጅ ማለት ነው። እንዴት አይነት ልጅ መሰላችሁ ጸባው ምናምን ብዬ ዋሽቼ ያው ለጥሩ ነገር መዋሸት። በአሁኑ ጊዜ 3 ልጆች ወልደዋል። እሰይ እንኳን እንደዛ ሆነ። ጥሩ ነው ግን እንደዚህ አጣርተህ ያስወቅሳል እንኳን አንዳንዴ እንደተጠበቀው ካልሆነ። አዎ የሚያስቸግረኝ ምንድነው አንዳንድ ጊዜ ጓደኞቼ የሆኑና እንደ ቤተሰብ እንደ ጓደኛ ሆነው እንሂድ ይሉኛል። ኧረ እናጣራ ስላቸው እንደዛ እኔ ባለፈው ከሆንኳቸው ውስጥ ብዙዎቹ አግብተው ወልደው ደስ የሚለው ወንድዬ አሁን እኔ ታምሜ የማይመጣ ጠያቂ የለም። ዳቦ ይዘው ልጆች ይዘው ኬክ ይዘው መቼ ነው የዳርኩሽ? የት ነው የዳርኩሽ? አይ ረሳኝ ጋሼ። እኔ አንቺ ሴት ነው እንደው ልነግርህ አልችልም የሚመጡት ብዛት። በጣም የደነቀኝ ዛሬ ስንት ዓመት ነው ወደ መጨረሻ ላይ ነው አለቃዬ ነው አንድ ትልቅ ሰው ቦታ እንሄዳለን ሽምግልና አላየዋቸውም ስለው ልጁ እዚህ ዱባይ ነው ያለው የነጠጠ ሀብታም ነው እሱ አሜሪካ ነው የነጠጠች ሀብታም ነች ተባለ። እኔ አላየውም ባካችሁ ልማዴ እንስኦዲ 12 ሽማግሌ ነው የሚሄደው ራሱ ይሄ ማነው እግር ኳስ አጫዋቹ እንትና ትልቁ እግር ኳስ አሰልጣኝ ነው ሰውነት ቢሻው እነሱ ሁሉ አሉ አየር ኃይል ሰዎች ጡረታ ኮሎኔሎች 12 ሽማግሌ ነው ከሷም ከኛም እኛም በጣም ድልብ ሽማግሌ ለሰማይ ነው ለምድር የከበዱ ስንሄድልህ ግቢ ስንገባ ከቪኤት ውጭ መኪና አይኑ ከለሩ ራሱ ወተት የመሳሰሉ ነጫጮች ተአምር ነው። ሀብታም የጨረሱ እዛ የርንልህ ገባን። ጉር ነው ግብዣ። እኔ እንደዛ አይነት ግብዣ በህይወቴ አይቼ አላቅም። ይበላል ይጠጣል ይበላል ይጠጣል ይበላል ይጠጣል። ልጁም እዛው ነው ያለው አልመጣም። ልጅቷም የለችም ነው መታ ከጓዳ አትወጣም ነው አትበላም አሉ። እሷን እስክንሄድ ድረስ እኛ በእነሱ ባህል ሲባልልህ 4 ሰዓት የገባን ሰውዬ 10 ምናምን ሆና 11 ነው ምናምን ሰዓት ተበላ ተጠጣ። ውስኪው እንደገና ይገፋልህና ስጋ እየተገፋ በሁለት ጎረምሳ ከዚህ በፊትህ ይመጣና በአፍንጫ ስር አድርጎ ቁረጥ ይትባል። ከጀርባህ ደግሞ ሌላ እየተገፋ እየተዟዟርክ መቁረጥ ነው በቃ እሱ እየተዟዟርክ ለሚበላ ሰው ያስማ። አሁንም ተቀርጿል እንትን ሲበላ ዋለና በኋላ በሉ አሁን ቅቤ ትቀባላችሁ። የመድኃኒት ዓለም ያለ የምን ቅቤ ደንብ ነው። ኧረ እባካችሁ እኔ ከተቀባው ባሌ 50 ዓመት አልፎኛል። 60 ይምላ ትቀባለህ። እንዴት ሆኖ ትቀባለህ? ምን የሚያካክል 4 ኪሎ ቅቤ ጭንቅላታችን ላይ ያ ሁሉ ሽማግሌ ግማሹ መላጣ ነው። ተቀብተን በነጭ ሻሽ በሙሉ መምሬ ግለጡን መሰል የሚገርም ነው። የሶዶ ጉራጌ ወንድም አለኝ እኔ ለሱ ሄጄ እንደዚህ ሆኛል። እነሱ ናቸው ቅቤ ተቀብተን ሻሽ ከዛም መታጠብ የለም ሻሹን ማውለቅ የለም። ወደ ቤት ቀጥሉ በዚሁ
ክትፎም ደግሞ ይዘት ሄዳለህ አይደል? ለልጁ ቤት የሚላካል። እንደዛ ሆንልህና ስንሄድ እንዲህ ጓደኛዬ አብረን ሄድ ነው ባለሀብት አሁን አለቃዬ ነው። እዛ ስንሄድ የተፈነከትን መስሏቸው ምን ሆናችሁ? ኧረ አደጋ ወይ ሲለው አደጋ አይደለም እንደዛ ተበላ። አደጋ አሉ ሰዎች። መኪና ነው ጠቅላላ ነጫጭ ሻሽ አስራችሁ ነጭ ሻሽ በሙሉ አስረን እንደዛ ሄድን። የሚገርምህ ያ ሁሉ ሆኖ ሳይጋቡ ቀሩ። እንዴት? እሱን ይገርም እስካሁን ሚስጥሩን አላውቅም። በቃ ቀረ ያ ሁሉ ወጪ ወጥቶ ሳይጋቡ ቀሩ። የሚያሳዝን ነው። በጣም ያዘንኩበት እሱ ብቻ ፌል ያረገብኝ 54ቱ ሽምግልና ማለት 54ቱ ፌል ያረገብኝ እሱ ነው። ሌላ ጥቃቅን ነገር ማአት ነው የተማላለስን በጣም ብዙ። አሁን አንዱ ስንሄድ ሲጠፉ ሽማግሌው ስንሄድ የቀጠሮ ዕለት ሲጠፉ ጉራጌ አንድ ሚስት አላቸው እዛ ሄዳሉ። እንደገና አሁን ሚስታቸው ልጆቻቸው የኛ ቲፎዞ ናቸው። ልጁ የሚያገባው ሙዚቀኛ ነው እና ልጅቷ ቆንጆ ነገር ነች። አባትየው ለካ ልጅቷን ለጉራጌ ነው ያስቀመጧት። ሁሉም አማራ ገቡና እሷ ደግሞ ለጉራጌ አባትየው ያስቀመጧት ነች። እኛ አናውቅም። ስንሄድ ይጠፋሉ። አንድ ቀን እንደተኙ ደረስንባቸው። እዛ እንደተኙ ያስናቸው ይቀመጡ። እዚህ የሚያዩት በሙሉ የፖሊስ መኮንን ነው። ስራ ፈቶ የሀገር ጉዳይ ትቶ የእርሶን ልጅ በመፈለግ እኛ ስራ ፈተን እንኖር እንዴ? ምንድን ነው እኛ ስንመጣ የሚሸሹን? ምን አደር ሰርጋችን 90 ሚል ትዝ ይልሃል? ያን ጊዜ እዛ ላይ ነው እንደ ሽጋ ብቻ አይነት ነገር እንደዛ ነገር የመጀመሪያዎቹ ምንድን ነው እርሶ ችግሮት እንትን ይበሉ። ይሄ በሙሉ የሚያዩት የፖሊስ መኮንን ነው ስንላቸው፣ እንግዲህ እውነቱን ልንገራቸው ሁሉም አማራ ገቡብኝ። ይቺ እንኳን ለጉራጌ አተርፍልኝም እንዲህ አሉ። ምንድን ነው ጉራጌ አማራ እያሉ የሚከፋፍሉት? መንግስት ብሔር ብሔረሰቦች ብሎ እኩልነት ብሎ ሰው እንዲጋባ እንትን ይላል፣ እርሶ ይከፋፍላሉ እዚህ። ሁለተኛ ደግሞ አሁን ልጆት የምታገባው ሰርጋችን 90 የተባለ ነው። ሰርጋችን 90 ማለት ደግሞ ጠቅላይ ሚኒስትሩም ምክትል ሚኒስትሩም የውጭ ጉዳይ ሚኒስትሩም ሚኒስትሮች የሚገኙበት ነው። ትልቅ ክብር ያለው ነው። ይሄ ባለበት እድሏን ሊሰብሩ ነው ስለ እነሱም ይገኛሉ እንዴ? አዎ ሀገራዊ ጋብቻ መሆኑ ገባቸው። ሰማሽ ይሄን ጉድ አሉ ለሚስታቸው። እኔማ በፊትም አውቃለሁ እርስዎ ኖት እንጂ ታዲያ ለምን ቀደም ብለሽ አትነግሪኝም? መፍቀዱን ልፍቀድ፣ የሚያገባት ሙዚቀኛ ነው አሉ። ሳምባዋ እንዴት ይሆን? በስንት ሳምባ ነው የምታገባው? እንዴት አድርጋ ትችለዋለች? ሙዚቀኛ ነው። ሙዚቀኛ ደግሞ ዱርዬ ነው። እንዴት ትሆናለች? እሷ እኮ ብታዋት የቤት እንዴ ሙዚቀኛ ዱርዬ ነው ያለው ማን ነው? ስንት ምርጥ ሙዚቀኛ አለ እኮ እንዴ! ምን ማለት ሆት ነው? አረ እንዶ ሳዩት በወሬ ይሄ እኮ ልጅ ደግሞ በእውነ ልጁ ደግሞ ምርጥ ልጅ ነበር። እንደዛ አግባባንና ዳር ናቸው። ማን አንደኛ ይሆናል? ይሄ ልጅ ለሳቸው ሲያገኙኝ እግሬ ላይ ደፈት። እንደው አስቀይሜያችሁ ያኔ እንደው ልጄን ይሄን የመሰለ ልጅ እንደ ሲሉ አሁን ልጆቹ ወልደው ከዩኒቨርሲቲ ሁሉ ተመርቃ አንዷም ያው ልትመረቅ ነው። የ3 ልጆች አባት ሆኗል ልጁ። በሰላም በፍቅር ይኖራሉ። እንዲህ ያሉትም ብዙ አለ እና ገጠመኞቹ ደስ ይላል እኮ እንደዚህ ያለ የሽምግልና ባህል። ኢትዮጵያ እኮ እንደው ባይጠፉ የምንላቸው ብዙ ባህሎች አሏት። ይሄ ሽምግልና አስታራቂዎች አሉ፣ አውጫጭኝ ምናምን ብዙ በጣም ወንድዬ፣ እነዚህ ነገሮቻችን መቀጠል አለባቸው። በጣም ወንድዬ፣ በጣም ትልቁ ባህላችን ይሄ ነው በእውነት በጣም በዚህ ላይ እንትን ነው መግባባቱ አለ። ከዛ ቤተሰብ እንትን ይላል የእሷና የእሱ በጣም ብዙ አሁን ትልልቅ ስካይላይት ሸራተን ብዙ አጋብተናል ብዙ እና አሁን እነሱ አንዳንድ ጊዜ በሁለቱም ወገን ሲጠራሩ ቤተሰብ እንትን ብሎ በቃ አንድ ቤት ሆነው እኛም ስንሄድ በትልቅ ደረጃ ተጠርተን ቤተሰብ ነን እኛ ለክፉም ለደጉም ለምኑም። እነሱ አሁን በጣም 1 እና 2 አይደሉም ከ10 በላይ
ነው እንግዲህ በዚህ አይነት ዘመድ ያፈራ ነው እነሱም እርስ በርስ የተዋወቁት እና ወንድዬ የማይቀር ባህል ነው። ይሄ ትልቅ ባህል ነው፣ በጣም ትልቅ ነገር ነው። እንግዲህ ብዙ አድማጮች አሉ አሁን በየቤታቸው ነው አንተን የሚሰሙ ባለውለታቸው ነው በእውነት በሽምግልናው ስራ። አሁን ላይ ሙዚቃ ህይወቱን ቀጥለህበታል ወይስ ጋሽ ስዩሜ በምን ህይወት ውስጥ በምን አይነት መንገድ ላይ ነው? ካመመኝ በኋላ አልሰራውም። ያው ክለቡንም አቆምኩ። የልብ ጉዳይ ነው። ልብ ደግሞ ትንፋሽ ይፈልጋል። እንደገና እዛ ቦታ ላይ ክለብ ላይ ጥንቃቄ ማድረግ ያስፈልጋል። ያ ስለሆነ ትንሽ ከዛ ራቅ ብያለሁኝ። እስኪ እንግዲህ ወደፊት ደግሞ እንደምታውቀው ሙዚቃ ቫይረስ ነው፣ አይለቅህም። ሙዚቃውን መስራት እችላለሁ ግን ያመኛል የሚል ጥርጣሬ አለኝ። የልቤ ጉዳይ ለአሁን አቁም ያለው እንግዲህ ስራ ብዙም የለም። አንድ ጓደኛዬ ጋ ነው ያለው፣ እዛ ነው የምውለው። አንድ ባለ ሀብት ጓደኛ ያለ እሱ ጋር ነው ያለሁት እና የሙዚቃውን ስራ ይሄን ያለው ግን ያው በዚህ በአንዳንድ ኢንተርቪው ምናምን ስቱዲዮ ቴሌቪዥንም የሬዲዮም እንትን እያል እዛ እየጠሩኝ አንዳንድ ክፍያዎችም እየከፈሉኝ ያው ሙዚቃም እንዲሁ ድምፅም በእንትንም እያደረግ በዛ ነው የምኖረው። ወንድዬ ትልቅ ነገር ነው። ቤተሰብ ልጆች አሉ? አንዱ ልጆች አሉ። አንዷ ስራ ይዛለች፣ አንዷ ከዩኒቨርሲቲ ተመረጣለች። እኔው ጋር ናቸው። መልካም ነው። ማዕረግ ነበር እንዴ በፊት? ያው እንደ ኢንስፔክተር ነኝ። እንደዛ ብዬ መጀመር ነበር ቢቀር። ኧረ ችግር የለውም። አርቲስት እኮ ያው ወደ አርቱ ስለሚያዘነብል አርቲስት ያው አንቱም አይፈልግም ማዕረግም አይፈልግም። ጥላሁንን ጋር አንተ አይደል የምንለው? እውነት ነው። አሁን አቶ ጥላሁን ብንል እንዴት ይደብራል። ማን ነው እስቲ እትዬ የምትባል ዘፋኝ የለ? ዘፋኝ ብዙዬ፣ ሂሩትዬ፣ እንደዚህ ነው። አለማየሁ እሸቴ፣ ብሩቀን መለሰ እያልን ነው የምንጠራው። እንደዚህ ነው የሚጣፍጠው። እኛው ሚሊቴሪ ቤት ስላለን አንዳንድ የሚያውቁት ሰዎች ማዕረግ ምናምን አድርገውን ስናያቸው እንደው ለማክበር እንትን ይላሉ። እግዜር ይስጣቸው። ግን እዛው ቦታው ላይ ሆነ ኢንስፔክተር ቢሉ ምንም አይደለም። ከወጣ በኋላ ያ ስዩሜ ነው። እኔ ደግሞ ብዙ ሰው ያከብረኛል፣ በጣም ብዙ እንዲሁ አንቱ የሚሉኝ ይበዛሉ። የትልልቅ ሰው ሞሎክሴዎች ሁሉ አንቱ ነው የሚሉኝ እኮ። ታደለ በቀለ ይገርመዋል። ሙዚቃ ቤትም ጋሽ ስዩም ሲሉ እሱ ታደለ ነው የሚሉት። ይኸው እኔ ስንት ዓመት አገልግዬ ታደለ ይሉኛል። እሱ አንተ ጋሽ ይለዋል ስል ዝም ብለህ ነው አንተ እያልኩ ቀልድበታለሁ። እና አንዳንዴ ደግሞ የራስ አፕሮች ይመስለኛል። እግዚአብሔር ይስጣቸውና እንደዛ ይመስለኛል። በጣም ነው የማመሰግነው። እንግዲህ በመውጫችን ላይ ያለ ነው። ሁሉም የሚሆነው አገር ሰላም ሲሆን ነው፣ ፍቅር ሲኖረን ነው። እዚህ ላይ የምታስተላልፈው መልእክት አለ? ይሄማ ምን ሙሉ ቀን ቢባል እንኳን የማይሰለች ጉዳይ ነው የሀገር ጉዳይ። እኔ ፖሊስ ውስጥ ከገባው 50 ዓመቴ ነው። 50 ዓመት አሁን አከበርን ህዳር 51 እንግዲህ ከሞቱት ከ200 ምናምን ውስጥ 10 ምናምን ነን ያለ ነው። እነሱ 3-4 ጊዜ የቆሰልን። በዚህ ጊዜ ውስጥ ከኃይለ ሥላሴ ጀምሮ ጦርነት ነው፣ ትርምስ ነው እና በዚህ እግዚአብሔር አላደለንም። አንድም ጊዜ ፎይታ አግኝተን አናቅም። ከጊዜ ወደ ጊዜ እየባሰ ከጊዜ ወደ ጊዜ እየባሰ የሚዘገንን ሁኔታ ነው የምናየው። አንዳንድ ጊዜ ኢትዮጵያዊነታችን ብቻ ሳይሆን አሁን አንዳንድ ቦታ የሚደረገው ሰው መሆናችን ራሱ የተረሳ ይመስለኛል። ጦርነቱ እንዳለ ሆኖ፣ ግድያው እንዳለ፣ መተላለቁ እንዳለ ሆኖ መቼ ነው የሚቆመው? ይሄ በእውነት መቼ ነው ይሄ? ሁልጊዜ እንደው በጣም ነው የሚዘገንነኝ ይሄን ጦርነት። ኤርትራም ያን ጦርነት ለማቆም ወደብ እንዲኖረን አስመራ ያን ሁሉ መከራ በምጽዋ በየበረሃው እንዳትገነጠል አገሪቷ መከራ አየን፣ ተሰቃየን። ምንም አልሆነም። ያ ሁኔታ ሆነ፣ እዚህ ደረጃ ድረስ። አሁን ደግሞ እንደዛ አሁን መንግስት ወደብ ለማስመለስ ጅማሮ አለው። እንግዲህ በእውነት ከሆነ ያለ ወደብ መቼም መኖር ይቆጨን ነበር። ደማችን ያፈሰስንበት አጀንዳ ነው ይሄ። እኛ ደግሞ በቅርብ ወደቦቹን ስለማውቃቸው እኔ በግሌ በጣም ነው የሚያሳዝነው። አንድ ቀን ያለ ወደብ ማደርም ይዘገንናል። እንኳን ይህን ያህል
ለሀገራችን ኢትዮጵያ ቆማ መሄዷም ራሱ ይገርመኛል። ለወደብ የሚከፈለው ክፍያ እንዲህ በቀላል የሚገመት አይደለም። ይቺ ደሃ ሀገር ይህንን ነገር ችላ እስካሁንም መኖሯ ግርም ይለኛል። እና ይሄ ጦርነት በምን ይቆማል? እግዚኦ ቢባል ምን ቢባል አልሆንም። አሁንም እንደው የውጭውስ መቼም ግድ የለም፣ መቼም የውጭ ነው አይቆሙልን። እነ ግብጽ ያው እያደራጁብን ነው እያየ ነው። ውስጥ ያለው ችግር ነው ደግሞ አሁን በጣም መከራ የሆነው ውስጥ ያለው የእርስ በርስ መገዳደል በጣም የሚዘገንን ነው። እግዚአብሔር እንግዲህ ልቦና ይስጠንና እንደው ወደ እርቅ የምንመጣበት እንትን ብለን እንደው እግዚአብሔር ሰላሙን የሚመጣበት ነገር እንግዲህ በእድሜ 50 ዓመት ሙሉ አንድ ጊዜም ጥሩ ነገር ሳልሰማ በፖሊስ ቤት በወታደር ቤት 50 ዓመት ሞላኝ። እንደው አንድ ቀን ጥሩ ነገር ሰምቼ ብሞት ደስ ይለኛል። ወደፊቱ ምን ይባላል ሌላ ምን ይባላል? በጣም እግዚአብሔር አክብርልኝ ስለሰጠኝ ጊዜ። እንግዲህ በአንተ ሀሳብ መነሻነት ሰላምን እንጋብዝ የጥላሁን የማህሙድን እሱንም ሁሉንም የጥላሁንም ቢሆን ጥሩ ሰላም ለለን የሚለውን ፍቅር ከኛ እንዳይለየን የሚለውን በጋሽ ስዩም ጥላሁን ግብዣን አድማጮች ጋብዛለሁ። እድሜ ስጥልኝ የኔ ጌታ፣ እግዚአብሔር አክብርልኝ። ወንድዬ ሁልጊዜም እወድሃለሁ። በጣም ጎበዝ ልጅ ነህ፣ በጣም ታታሪ ልጅ ነህ። ያው ፕሮግራምህን እኔ ሁልጊዜ ነው የምሰማው ሁሉንም። እኔ አንዳንድ ጊዜ ይሄ ልጅ መቼ ነው የሚያርፈው ነው የምለው። በጣም የተለያዩ እንትኖች እያልኩ የሐሙሱም አያመልጠኝም፣ የአርቡም እንደገና የምትፈጥራቸው ፈጥራዊ ጥሩ ነው። እኔ በርታልኝ ነው የምለው። በእውነት የሸገር ቀንድ ነህ ማለት እችላለሁ። እኔ በእውነት ያው ከተገናኘው ብዙ ጊዜያችን ነው። በስልክም እየደወልኩ አንለያይም። በርታልኝ የሆነ ወንድም፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያስታውስልኝ። አስታውሰ ጠርተኸኝ ጭንጮቡት አድርገን ብዙ ወገኖች ብዙ ዘመዶች እንድንገናኝ ስላደረከን በጣም ደስ ይለኛል። ሸገር ቤታችን ነው፣ ሁልጊዜ የምናዳምጠው ነው። ሁሉም ነገር ስፖርቱም የናቤን ቋሚ ነው። እነሱ አቁኝም እንጂ ቋሚ ስፖርት የማንቸስተር ደጋፊ ነኝ። አንጀቴ ተቃጥሎ ትንሽ ቢቀረውም አሁንም ይቀጥላል። የማንቸስተር ደጋፊ ከስፖርቱ ጀምር በጥንቃቄ መደገፉ ይሻላል። እንደዚህ አመመኝ ብያልክ ያው ምን ይደረግ ስፖርት መጥፎ ነውና እንደዛ ነው። አቤ እንግዲህ በዚህ አጋጣሚ ባንቺ ደጋፊ መሆኑ እንዲያቀልኝ ነው። አመልከቻውን አስገብቼ እላለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። መልካም የሥራ ዘመን ይሁንላችሁ።